ከ15 ዓመት በፊት የበቀለ የኦሮሞ ጀግና አንበሳ ልንገረ አብይ አህመድን 4 ኪሎ ቁጭ ያደረገ ጀግና ነው ጀዋር። ደንቆሮ ጂጂ ከአምስቱ የስሜቱ ዋሳቱ ሁለቱን ማጠቀስ ሰውናት። ምንም እኮ የምታውቀው ነገር የለም። ምን ቻው እኔ ዝም ብዬ ነው ያስገባኋት እንጂ ምንም የምታውቀው ነገር የለም። ዛሬ ቫይራል ትወጣ በቃ ቁጭ አለች። ከተከራከረች በቃ ቤቷን ከፍታ ኦሮሞነት ሴትነታችን ተዋርዷል። በሷ ቴዲ ወይ አንድ ነገር ልንገርህ፣ በጨዋ ደንብ እናወራ። ኦኬ እንዳሰድበኝ፣ እንዳታንቋቅሽ፣ ምንድነው እንደ እንቁርቲ ምናምን እንዳትናገረኝ። እኔ በክብር መዋራ ልጅ ነኝ። ቀይ መስመር ከታለፈ እርምጃዬን ታውቂያለሽ። ከዛ በለስ ግን ምንም ሰማለሁ፣ ችግር የለብኝም። ኦኬ እኔ ቀይ መስመር ምናምን የሚባል ነገር ማለፍ ምናምን ማላቅ ሴት ነኝ። ግን አንድ ነገር ልንገርህ፣ የሆነ ነገር አዳምጬህ ነበር በቀደም ስለ ጀዋር ስታወራ ማለት ነው። ኦኬ ጀዋር አሜሪካን ሀገር ውስጥ እንደተያዘ እና አቶ ማለት ጠቅላይ ሚኒስትር አብይ አህመድን ለማስገደድ እንደሞከረ ፓብሊክ ሪከርድ ላይ ያገኛቸውን መረጃዎች አምጥተህ ተናግራል አይደል? ምን ያህል እርግጠኛ ነህ? ጠቅላይ ሚኒስትሩን ለማስገደል አንቺ ፖለቲከኛ አይደለሽ? እንደዚህ አይነት ነገር አሰሚም እንዴ? ላሰማሽ? ኖ እንዳትሰማኝ። ቆይ ኖ እኔ ጋር እንደዚህ አይነት ነገር አይሰራም። መኖር እፈልጋለሁ እኔ ወንድም። ግን አንተ ይሄንን በምን መልኩ ነው? ምን ተማምነህበት ነው ይሄንን ነገር እንደዚህ ማለት አጣርተህ ጠይቀህ ማለት? እኔ እንደዚህ ተራ ሰው አትመስለኝም። ገባ? በጣም ሚዩት አድርጊና አድምጪ። ኖ አላዳምጥም፣ እወጣለሁ። እንደዚህ አይነት ነገር እኔ አልፈልግም። ታዲያ ምኑን እያወራሽ ያለሽው? ፋይል ማስረጃ ነው ይፈልግሽ? አንተ የተናገርከው ነው። አንተ ከተናገርከው አብይን ለማስገደል ማሰቡ ፓብሊክ ሪኮርድ ላይ ነው ያገኘው የሚል ነገር ስለሰማሁኝ ነው ያንን የጠየኩት። ኖ አንተ ተናግረህ እኮ ሰማሁትኝ። አንተም አግኝተህ እንደተናገርክ እኮ ሰማሁት። ግን ፋይል አለኝ። ጀዋር መሐመድ ጠቅላይ ሚኒስትር ለምን አላሰማሽ? ሚዩት አድርጊና ስሚ። ይሁን አሰማሽ። እኔ ለምን ታሰማኛለህ? እኔ እኮ ስለማልፈልገው ነው እንደዚህ አሰማሽ። ታዲያ እንዴት ነው የሚሆነው? ታሪክ አልሰማሽ? አንተ ስታወራው ነው የሰማሁትኝ። አንተ ስታወራው ያኔማ ያወራሁት እኮ ከኪሴ አውጥቼ አይደለም። ጀዋር መሐመድ አብይ አህመድን ስለማስገደል ከኢትዮጵያ ጀነራሎች ጋር ውስጡን እያወራ እንደሆነ ፐብሊክ ላይ ተናግሯል እኮ እያልኩሽ ነው። ማን የተናገረው? ጀዋር መሐመድ ራሱ። ለምን ነው ማላስደምጥሽ? ማድመጡን አልፈለግሽም። ትንታኔውን እየሰጠሽ ነው። አብሮ እኮ አይሄድም። እንዴ አመንሽኛል? አመንሽ? ራሱ አውርቷል። ጀዋር ራሱ ምንድን ነው የሚሻለን? ጎበዝ። ኦኬ ሰው ወይ ማድመጥ ካልፈለግሽ ምነግርሽን ማመን አለብሽ ማለት ነው። ኦኬ አስደምጠኝ። ራሱ ካወራ እሺ። ክብራትና ክብራን፣ በነገራችን ላይ ይሄ ኢንተርቪው ከኔ ውጭ ይህን ኢንተርቪው ቀንጭቦ ሊያወጣላችሁ የሚችል የለም። ተድበስብሳ የተነገረች ንግግር ነው። ታስታውሳላችሁ? ትንታኔው ሰጥቼበታለሁ። ተድበስብሳ የተነገረች ንግግር ናት። ስሙት። ሁለተኛው ሪፕሌስመንት ነው። ጠቅላይ ሚኒስትር አብይ አህመድን ሪፕሌስ ለማድረግ ስሚ በደንብ። አብይ ከበው ያሉት የሴኩሪቲ ፖለቲካል ኢኮኖሚ ኤሊቶች ዛሬ ዝም ብለው እሱን እያዩ ያሉ ሰዎች አይ ይሄ ሰውዬ እኛንም ሀገርም ይዞ መሄዱ ነው፣ ስለዚህ ይዞን ከመሄዳችን በፊት እንሸኘው የሚሉበት አጋጣሚ ነው። ድጋሚ ልኝ ምንድን ነው ያለው? እና ታዲያ እኮ እሱ አይደለም ድርጊቱን የሚፈጽመው አጠገቡ ያሉት ሰዎች። ቆይ የሰማውን ድጋሚ ልኝ። ኦኬ ምን ሊላሉ ይችላሉ? አጠገቡ ያሉት ሰዎች ሀገሪቷን ይዞ ከመሄዱ በፊት እሱ አንተ እኮ ያልከውና አላለቀም እኮ አሁን እኮ ትልቁ እናንተ አሁን እኔ አሁን በነገሮች ላይ ከትክክለኛ የኦሮሞ ልጅ ጋር አግባባለሁ። አንቺ አድምጪ ነው እኔ እናንተ የምንጣላው ደግሞ ሌላ ነገር የምንገባው ማንነቴን አትንካ። ሚዩት አድርጊና አድምጪኝ። ማንነቴን አትንካ። አድምጪኝ ቴዲ፣ ማንነቴን አትንካ። እኔ እናንተ የምናወራው ስለ ፖለቲካ እንጂ ስለ ብሔር አይደለም። ጂጂ አሁን ጂጂ ነካ ብሎ አንድ ኦሮሞ እኔን አይተችኝም። አድምጪኝ በእናትሽ፣ ዝም ብለሽ አድምጪኝ። ቴዲ፣ በማንነቴ አትምጣ። ጂጂ እኔ ደግሞ ሬድ ማፔ ልንገር አይደለ? በማንነቴ አይደለም ጀዋር አብይ እንዳትነካኝ፣ በዛ እንዳትነካኝ።
ቆይ እሱን ተይው እኔ እያወራሁሽ ያለሁት እንደ ጂጂ ነው። ስለ ፖለቲካ ነው። እንደ ጂጂ አውራኝ። እኔ ማውራሽ ኦሮሞ ምናምን ይሄ ደንባራ ኦሮሞ አንተ ጋር ስለመጣ ኧረ በእናትሽ አንቺ ልጅ ሚውት አድርጊ። ሄለው አድምጪ። እኔ ማውራሽ ጎበዝ ከሆንሽም እንደ ጂጂ ነው ጎበዝ የምትሆኚው፣ ደደብ ከሆንሽም እንደ ጂጂ ነው። ከኦሮሞ ጋር የሚያገናኘው ነገር የለም። ከአንቺ ጋር ብቻ ነው እያወራሁ ያለሁት። ስለዚህ ጥንካሬውን ትወስጃለሽ። የኦሮሞ ልጅ አትበል እኮ ስሚ። ስለ ፖለቲካ ነው እንደ ጂጂ ነው እንደ እጅጋየሁ። ኦኬ አሁን አስዳምጠኝ። ምን አልጀምረው ሚውት አድርጊና ስሚ። ሶስተኛው በዛሬ ትጥቅ የታገሉ ወይ ወደፊት የሚመሰረቱ በህዝባዊ አመፅ ስርዓቱን ሙሉ በሙሉ መገርሰስ ነው። ይሄኛው ትራንስፕሌስመንት የምንለው ማለት ነው። በአብይ አካባቢ ያሉት ሴኩሪቲ፣ ፖለቲካል፣ ሌሎች ኤሊቶች ግን ኢንተረስት ካልኩሌት ያደርጋሉ። ብዙዎቹ ራቃቸዋሉ። በተወስ አት ሰም ፖይንት እርምጃ ራሳቸውን አጠፋት። በአብይ ዙሪያ ያሉትን ጀነራሎች ብዙዎቹን ይህ ኢንተርቪው በነገርሽ ላይ ሙሉውን ይውና ትረጃለሽ ከጀነራሎቹ ጋር እንደሚያወራ። እኔ ሙሉን ስላወራው ነው የምነግርሽ። እቺ ቶሎ ብሎ ተናግሮ የተፋት ቃሉ ናት። የት ነው ያገኘው ይሄን ኢንተርቪው? የማየት ጽናት ካለሽ እነግርሻለሁ። በትዕግስት ጠብቂኝ እሺ። የማደር ኃላፊነት ይወጣሉ የሚል ተስፋ አለኝ። አለበለዚያ እርምጃ አሰምፖ ደግሜዋል። እርምጃ ራሳቸውንና ሀገር የማደር ኃላፊነት ይወጣሉ የሚል ተስፋ አለኝ። አለበለዚያ እርምጃ ራሳቸውንና ሀገር የማደር ሙሉን ኢንተርቪው ከዛ ታይና ኦኬ ቴዲ ትክክልነት ያለሽ ሙሉን ኢንተርቪው ስታደምጪ ማለት ነው። ስለዚህ ፖይንቱን መሰለሽ ለአንቺ በአጭር ሳስረዳሽ ከወታደራዊ ጀነራሎች ጋር እያወራ እንደሚውል እንደሚደዋወል 4 አይነት ኦፕሽኖች እንዳሉ ከነዚህ መካከል ሲቪል ዲስኦቢዲየንስ ወይም ደግሞ ህዝባዊ እምቢተኝነት በዛ ላይ የሰራበት እንደሆነ የተበደለው ማህበረሰብ ራሱ ሲነሳበት ወይም ደግሞ አሁን እየተደረገ ያለው ጦርነት እየገፋ ሲመጣ፣ ሶስተኛው ደግሞ አብይ አህመድ ላይ እርምጃ። እኔ ደግሞ ምልሽ ከማንም ጋር ማንም የተመሳጠረ ሀገር ማፍረስ የለበትም። ጠቅላይ ሚኒስትሩም የሚቀይሩ ከሆነ በሰላማዊ መንገድ ይቀይሩት። እርምጃ የሚለው ከጀነራሎቹ ጋር እያወራ እንደሚውል የተናገረውና ከጀዋር መሐመድ አንደበት የወጣ ነው። ጂጂ እኮ አመንሽ ወይስ እንዴት ነው ምትይዋለ? ከሰጠኝ እድሉ እድሉ ያንቺ ነው። ኦኬ በመጀመሪያ ምናልባት ጄኔራሎቹ የሚያወሩት ከእሱ ጋር እንጂ እሱ ከጄኔራሎቹ ጋር አያወራም ልልህ እችላለሁ፣ እስከማውቀው ድረስ ማለት ነው። ምክንያቱም ከውስጥ ከእሱ ጋር ነው የሚያወሩት፣ እሱ ከጄኔራሎቹ ጋር አያወራም ማለት ነው። እሱ ፈልጎ አያወራቸውም። ኦኬ ሁለተኛ መጀመሪያ ኢንተርቪው ላዳምጠው። ለማንኛውም በዚህ ኢንተርቪው ላይ ዲስከስ ልናደርግ እንችላለን፣ ሁላችንም ማለት ነው። ያልሰሙ ሰዎች ሊኖሩ ይችላሉ፣ ያልጠበቁ ሰዎች ሊኖሩ ይችላሉ። ግን አሁን አጠፈው ያልከው ቦታ ላይ እነሱ እንደሚፈልጉ ያንን ነገር መፈጸም እንደሚፈልጉ ነው እንጂ የተናገረው እሱ ይናገራል ብዬ እናልገምት። ምክንያቱም በጣም ስማርት ነው ጀዋር። እንደዚህ ቢፈልግ ራሱ እንደዚህ ሚዲያ ላይ ግልጽ አድርጎ አያወጣው። ኦኬ ቢፈልግ ኢቨን ያንን ነገር መፈጸም ቢፈልግ ጀዋር እኮ ነው ቴዲ። ማን መሰለ? ይሄ ተራ ዝም ብሎ የሰበኒር ኦሮሞ አይደለም። ይሄ በኦሮሞ ቤተመንግስት ሲገባ ተከትሎ የሄደ ወይንም ተጭኖ የሄደ አይደለም። ከ15 ዓመት በፊት የበቀለ የኦሮሞ ጀግና አንበሳ ልንገረ፣ አብይ አህመድን 4 ኪሎ ቁጭ ያደረገ ጀግና ነው ጀዋር። አንተ ልትጠላው ወይ ሀሳቡን ላትቀበለው ትችላል። ከሁለት አንዱ ምረጥ። እኔም በነገራችን ላይ ጥላቻ የሚለውን ነገር ለምሳሌ እኔን ብጠይቅኝ በኦሮሞ ፖለቲካ ታሪክ ማለት ነው ጥላቻ የሚለውን ነገር ወደ ሌላ እንዳትወስደው ነው እኔ ፈልገው ሳይሆን የኔ እንደሆነ የምነግርሽ። አሁን ለምሳሌ አንቺ እንደዛ የምትይው እኔ በእኔ ግንዛቤ በኦሮሞ የፖለቲካ ታሪክ ከዶክተር ሰናይ ልኬ ከኃይሌ ፊዳ ሁለቱም በጣም ነው የምወዳቸው። ከሁለቱም በላይ የኦሮሞ ፖለቲካ እንደ አብይ አህመድ ያለ ሰው አይቶም አቅም
ኤክሰፕሽናል አብይ አህመድ። እኔ እንደዛ ነው ማለት። አንቺ ደግሞ ጀዋር መሐመድ ልትይ ትችላለሽ፣ መብትሽ ነው። ሁሉም ለኛ አንድ ናቸው። ለኛ የምናበላለጥበት ምንም አይነት አሁን እኮ እድል አይደለም እኮ እያወራን ያለው ስለ እድል አይደለም እያወራሁ ያለሁት። ለእኛ ሁሉም አንድ ናቸው፣ አንድ ናቸው። ኃይሌ ፊዳ ሲታወስ ጀዋር መሐመድ ምትኩ ልጁ እንደሆነ ታውቃለህ። ምንድነው የኃይሌ ፊዳ አስተውስት? የኃይሌ ፊዳ የሚታገልበት የትግሉ ምንድን ነው? እስኪ ለምሳሌ ኃይሌ ፊዳ ምንድን ነው የሚለው? ኃይሌ ፊዳ የብሔር ብሔረሰቦች ማንነት ይከበር ነው። ኃይሌ ፊዳ እንደዛ ብሎ አያውቅም። ኦፍኮርስ በደንብ ነው የሚለው። ማነው ኢትዮጵያ የሚለው? የኃይሌ ፊዳ የወንድሙ ልጅ የኔ ቤስት ጓደኛ አይነት፣ ከፈለክ አገናኘሃለሁ። ኦኬ ምንድን ነው? እሺ ምንድን ነው ያልሽው? የኃይሌ ፊዳ የወንድሙ ልጅ ዛሬ ዋይት ሀውስ ውስጥ ምን አልከኝ? ግጥም የጻፈ ኢትዮጵያ የማናት የሚለውን ግጥም የጻፈው ኃይሌ ፊዳ ነው ያልሽው? ኖ ግጥም አይደለም፣ ስለ ግጥም አይደለም ያወራሁልህ። እኔ ያወራሁልህ የኢትዮጵያ ማናት የሚለውን ኢትዮጵያ ማን ነው የሚለውን እሱን ኃይሌ ፊዳ አይደለም የጻፈው፣ እሱን ኢብሳ ጉተማ ነው የጻፈው። የጻፈውን አይደለም የጠየቀውን ነው የምልህ። እሱ ይብሳም አይደለም። የኃይሌ ፊዳ እንዴት ትግል ወለየው ነው? ማን ነው የወሎ? ማን ነው ስሙ? ማን ነበር የወሎ ዋለልኝ ባነሳው ጥያቄ ላይ ኃይሌ ፊዳ ተከትሎ እንደታገለ ነው። እኔ ታሪኩን የዋለልኝ ጥያቄ ምንድን ነው? ማነው ኢትዮጵያዊ የሚለው? ኢትዮጵያዊ ምን ማለት ነው? እሱ የኢብሳ ጉተማ ግጥም ነው እንጂ የዋለልኝ ኖ ስለ ግጥም አይደለም የምናወራው። የዋለልኝን ጥያቄ ነው የምናወራው እኮ። ምንድን ነው ዋለልኝ ያለውን እስኪ አስረጅኝ። ማነው ኢትዮጵያዊ? ከዛ ምን አለ? ከዛ ብሔር ብሔረሰቦችን ማታከብር ኢትዮጵያ ማን ነው የሚለውን ጥያቄ ያነሳው ዋለልኝ ነው። መች ነው ያነሳው? 1956 የት? አይ ቲንክ ሶ። የት? ፊንፊኔ ላይ። ፊንፊኔ የት ነው? የት ነው ያደረገው? ማለት አሁን ይሄ ፖለቲካን ዛሬ የጀመረ ሰው የሚያውቀው ነው። ኖ እኔ ፖለቲካን ዛሬ አይደለም። ምናልባት አንተ ከአዲስ አንተ ጋዜጠኛ ነበር፣ ስለ ፖለቲካው የሚያውቀው ጉዳይ ነው። አሁን አንቺ መናገር አለበሽ። ለምሳሌ ዋለልኝ መኮንን ካልሽ ዋለልኝ መኮንን የት ነው ያን ያለው? እኔ አንደኛ ነገር ይኸውልህ ስም ላልይዝልህ እችላለሁ እንጂ ሁሉም ኢትዮጵያ ያውቀዋለሁ። የት ነው ያለው? ያውቀዋል። እኔ ምናልባት ልረሳው እችላለሁ፣ ግን የዋለልኝ የመጀመሪያው ዋለልኝ ነው ይሄንን ያነሳው። እሺ የዋለልኝን ሀሳብ 56 ላይ አይ ቲንክ 56 ላይ ነው። ከዛ በኋላ ከ10 ዓመት በኋላ ነው አብዮቱ የፈነዳው ምናምን። በደንብ ነው የማውቀው። እሱን ለእኔ አትነግረኝም። ንገሪና አንቺ የምታውቂውን ንገሪን። ይኸውልህ ኃይሌ ፊዳ ከዋለልኝ በኋላ ይዞት የመጣው ጥያቄ ነው። ይሄን መጀመሪያ ያነሳው ስለ ማን ነው ኢትዮጵያ የሚለውን ያነሳው ዋለልኝ ነው። ኦኬ ከዛ በኋላ ነው ኃይሌ ፊዳ የገባው እኮ ቅርብ የኔ ወንድም ኃይሌ ፊዳ እኮ የገባው እኮ በኋላ እኮ ነው። ከጀርመን እኮ ነው የገባው ኃይሌ ፊዳ። ኦፍኮርስ አሜሪካን ከጀርመን የገባ ኃይሌ ፊዳ ከጀርመን አይደለም የገባው። ኦፍኮርስ ከፈረንሳይ ከጀርመን የገባው። ፈረንሳይ ሚስቱን ይዞ ነው የገባው። እሺ ከዛ ምን የሚባል ፓርቲ መሰረተ? እኔ ስለሱ አሁን አልነግርም። አንድ ጊዜ በጣም ስለራቅኩኝ ከዛ ነገር የት ሄደሽ ነው የራቅሽው? ርቅ ያለው በቃ ስለራቅኩኝ አሁን ይሄ ለአንተ ምክንያት አይሆንም። ስለ ኃይሌ ፊዳ ምን የሚባል ፓርቲ መሰረተ? ስለ ኃይሌ ፊዳ ልንገርህ። ስለ ኃይሌ ፊዳ አንተ አትነግረኝም። ጀስት አሁን ኃይሌ ፊዳ ብለሽ ኃይሌ ፊዳ ማለት ጀዋር መሐመድ ነው። ሁለቱ አይገናኙም በሀሳብ። የጀዋር መሐመድ ሀሳብ ሁለቱ ሊሆን ይችላል፣ ለአንተ ሊሆን ይችላል። ለእኛ ግን ይኸውልህ ለእኛ የትኛውም ኦሮሞ እንደዛ ነው። የትኛውን ኦሮሞ እናንተ አንቺ ብቻሽ እንደዛ ምትይ እንጂ አሁን እዚህ ጋር ኦሮሞዎች አንተ የትኛውን ኦሮሞ እናንተ የምታውቀው ንገረኝ እስቲ። እሺ አንድ ኦሮሞ ላስገባለሽ። ዋንጋሪና እስቲ እባክህ ሁለቱም ያመሳስላቸው ኦሮሞ መሆናቸው ነው እንጂ ኃይሌ ፊዳ ለእኛ ግን ልንገርህ፣ ጀዋር መሐመድ ማለት ለእኛ ኃይሌ ፊዳ ነው። ጀዋር መሐመድ ማለት ባህሩ ቱምሳ ነው። አንድ ሰው ላስገባሽ ስትራክ ነው ባህሩ ቱምሳ ነው። ማንም ብታስገባ አይ ዶንት ኬር፣ ምንም አይመስለኝም። እኔ ጥያቄ ምን እንደሆነ ታውቃለህ? በእናትሽ ሂጂ የኦሮሞን ፖለቲካ በእናትሽ የእድር ዕቃ አደረግሽው። እንደዛ አይደለም። አንቺ አሁን እንደ አንተ እንጂ የእድር ዕቃ ያደረግከው አንተ ነህ አይደለም። እኔ ማታውቀው ዛሬ አንተ የምታመልከውን አብይ አህመድን 4 ኪሎ የከተትኩት እኔ ነኝ። ይሄንን ዋቅ እኔ ነኝ። እሺ
መች እሺ ለምን ቡና ቃ ታረገዋል የምትከበር ፖለቲከኛ ጅጅሻ አም ሶሪ በእናትሽ ኢንተራፕት ስላደረኩሽ እስኪ ሂደቱን ነገር ይምባ ኢንተራፕት የምታረገኝ ምን አይነት ምንድን ነው ኢንተራፕት የምታረገኝ አንተ እኮ ዛሬ ኦሮሞ ያስባልከውን እኮ ፖለቲካ ጂጂኪያ የለችበት ጀዋር መሐመድ ያለበት ጸጋ አንተ የምትንቃቸው ዛሬ ምናልባት በነ አያና ጸጋ ራርሳ በጣም ወደው ሰው ማከብረው ሰው ዶክተር ጸጋ ካከበርከው ደግሞ ጀዋር መሐመድን የማክበሩ እንትን እድሉ ሊኖር ይገባል። አይ ዶንት ኖ የግል ነገር ለማጥፋት ፈልጌ ሳይሆን አሁን አንቺ ለምትሽ እንዳይበርድሽ ነው መሰለኝ እኔ ብለሽ አታወሪም እኛ እያልሽ ታወሪያለሽ። አሁን እኔ እያልሽ አውሪኝ እስኪ ቢጨንቅሽም እኔ ነው እኔ አይጨንቀኝም። በጣም ይኮራ የደራሁኝና በጣም ጀግና ሴት አሁን እኔ ብለሽ አውሪ። አሁን እስቲ አንቺ ስለ ጀዋር ስታወራ አይደለም ይኸውልህ ጂጂ አንድ ጥያቄ ልጠይቅሽ። ቆይ ቁም ነገር ይኸውልህ ስለ ጮህን ቆይ ሳትጠይቀኝ ልንገርህ አንዴ አትጨርሱና እኔ እናንተ ችግራችን ምን እንደሆነ ታውቃለህ። ሁሌ የዛሬ 2 ዓመት እኔ እናንተ የጣላንበት ምክንያት እኔ ላውራ ያን ቻንስ አልሰጥህም ቴዲ። እኔ እንቁርት አይደለሁም፣ እኔ ሌላ ሴት አይደለሁም። ኦኬ እስከ ጋበዝከኝ ቤት አክብር እስካስገባኝ ድረስ እኔም ጊዜ ሰተኝ እንዳወራ ፈልጋለሁ። በጣም ስማርት ናት ካንቺ ይሁንን ለመናገር አንደርስቲሜት አታርጊያት። እኔ እሱን ችግር የለብኝም። ማወራው እንደ ጂጂ ነው። ዩ ዌልካም በቃ ዩ ዌልካም። እኔ ደግሞ ምልህ ምን እንደሆነ ታውቃለህ። ካንቺ ጋር ችግር ካለ ቴዲ እኔ ምን አድርጌህ ነው? ለምሳሌ እኔ ምንም ችግር የለብኝም። አንተ ችግር ይኖርብህ። ለምሳሌ እኔ አሁን እዚህ ጋር ሳዋይ ውላለሁ። እኔ ችግር የለብኝም። ባይዘው አንዳቸውም እንደዛ ብለውኝ አቁም። አንቺ ግን ስፔሲፊካሊ ቴዲ ከኔ ጋር ችግርህ ምን እኛ ሳትይ ለምን እኔ ችግር እኛ ነው ብዬ ነው የማናገረው። እኔ ከጀዋር ጋር ስሆን እኔ ጀዋር ነኝ። ኦኬ እኔና ጀዋር በይ። ለምሳሌ አሁን ጀዋር እኛ ነው ጀዋር ማለት አይናችን ነው። ቆይ ለምሳሌ our plan ተረጋጊ። ቆይ አንድ ነገር አስረዳሽ። ቆይ ለምሳሌ አሁን ያልተበሳጨው ልጅ አለሽ አይደል? አንቺ ነው ምሳሌ ልጅ አለሽ አይደል? ጂጂ ስለ ቤተሰቤ እንድታነሳ አልፈልግም። እኔ አሁን ማወራልኝ ጀዋር የኔ ጥያቄ ጀዋር ያለበት ምክንያት እያስረዳኝ ነው አይደለ? ሊንኩን ላክልኝ፣ የኢንተርቪው ሊንክ ላክልኝ እና ከዛ በኋላ እናንተ እናወራበታል። ጀዋር ካቴጂ አንቺ አሁን ገና እጅሽን ተይዘሽ ቆይ አትረብሽ እፉኑ እየተባልሽ እየተቆነጠጥሽ ነው መማር ያለብሽ። ጂጂ ፖለቲካ ይቅርብሽ። አንተ ተማር ያያና ግሩፖች ብልጽግናዎች እጅን ይዤ ራሴ ማስገብቼ ይቅርብሽ ትላለህ እንዴ? አንተ ራስህ ተማር መጀመሪያ። በቀበሌ ዕቃ በእድር ነው የምታስቢው? እንደ እድር ይመስልሻል? አንተ ራስህ ተማር መጀመሪያ። አንተ ነህ መማር ያለብህ። ሚዩት እንዳታረገኝ ሚዩት ደንቆሮ። ከዚች ጋር አሁን ለ5 ደቂቃ ብትቀምጡ ትደነቁራላችሁ። እኔ አሁን በስመ አብ ወልድ ከዚች ጋር ለ5 ደቂቃ ብትቀምጡ ትደነቁራላችሁ። እንደ አንድ የኦሮሞ ልጅ ለምሳሌ እኔ እዚህ ማናገራቸው አሉ። የኦነግ ደጋፊ አለ፣ የኦፌኮ አለ፣ የብልጽግና አለ፣ የጀዋር ደጋፊ አለ፣ የአብይ አለ። ሁሉም ኦሮሞ እንደ አንድ አንገት ኖሮት ፖለቲካ እንደዛ ይታሰሩ። ምን አይነት ሰው ናት? በመድኃኒዓለም አንድ ብታውቀው ነገር የለም። በቃ እሷ የምታወራው እንደ ቀበሌ እድር ኩባያ በመመለሴ መንደር ውስጥ ባልቴቶች ምናምን እሷ አንቺ ደንቆሮ ነው ስትላት እኛ እንደ ደንቆሮ አልከን አይናችን ነው። አብይና ጀዋር ለመገዳደል የሚፈልጉ ናቸው። በርዕዮተ ዓለም ይለያያሉ። ጂጂ በኦሮሞ ኦሮሞ ናቸው። ግን አሁን ባለው ሁኔታ የአብይ አህመድ አስተሳሰብ ለኃይሌ ፊዳ ይቀርባል። ምንድናት በመድኃኒዓለም? እኔ ፖለቲካ አላውቅም ታውቃለህ። እኔ አይገባኝም ፖለቲካ። ግን እኔ አንደርስታንድ ማድረገው እህታችን እጅጋየሁ ኦሮሞ ሴትን ኢሜጆና ላለፉት 15 ዓመታት ኦሮሞ እናቶቻችንን የውርደታችን ምልክት ሆና ሴትነታችን እንዳይከበር በሚመስል ሁኔታ ኦሮሞ ወክላለሁ ብላ ጂጂ አስገባሻለሁ። አንቺ ሚውት አድርጋሽ ስትናገር ታደምጫታለሽ። ቢመርሽም ባይመርሽም ማለት ነው። ቢጣፈጥሽም እድል ስሰጥሽ ታወሪያለሽ። ገብቼ እሳደባለሁ ብትይ ደግሞ ክብር ጌጡ ነሽ። አዋርጃ አባርሻለሁ። ልዕልት እያወራሽ ሚውት አድርጋሽ ቁጭ ብለሽ ታደምጫለሽ። አይ እሺ፣ እኔ እህታችን ኦሮሞን ወክላለሁ ብላ ኦሮሞ ሴት ለኢትዮጵያውያን የምትታወሰው እሷ ነበረች።
በማንነት አንድ ልንሆን እንችላለን። አካባቢያችንን ማመጣጣችንን የወለጎች ልንሆን እንችላለን። እነ ውቢት አመንሲሳ በወጡበት ያንግ ጀነሬሽን በነ ኤቢሲ አዱኛ የወጡበት ወለጋ ጂጂ ምልክት ሆና ስንዋረድባት የነበረች ሴት ናት እና በጣም ኦሮሞነት ሴትነታችን ተዋርዷል። በሷ የሚያሳፍር ስብዕና ያላት ሴት፣ በጣም የምታስፈራ ሴት፣ ለራሷ ያልሆነች፣ ለልጇ ያልሆነች፣ ለልጅ ልጆቿ ያልሆነች ሴት እንዴት ነው ይህንን ታላቅ ህዝብ ነፃ አውጥቼ 4 ኪሎ አስገባሁ? ይሄ ለኦሮሞ ራሱ ንቀት ነው፣ ንቀት ነው። በነገራችን ላይ እኔ አደራ ልበላችሁ፣ በጣም የኦሮሞን ህዝብ በጂጂ ለክቶ ኦሮሞ እንዲህ ነው ማለት ለኦሮሞ ዲስሪስፔክት ነው። ኖ ምንድን መሰለክ ኢንተርኔት የምሳደብ ሴት ኦሮሞን ነፃ አታወጣም። እኛ የምንወከለው በተማሩ በበቁ ነው እና ሰማዕቶቻችንን ደማቸውን እንደማራከስ ነው። የወንድሞቻችንን ሰማዕትነት እንደማራከስ ነው እና ነውረኛ ሴት ኦሮሞን አትወክልም፣ ወክላን አታውቅም። ቴንክ ዩ ለልቲ ኢትስ ኦኬ። እኔ ጂጂን እኮ አውቃታለሁ። ጂጂን ምን ጀስት ትላንት አይደል እኔ አንቺ ኃይሌ ፊዳ እና አሁን እኔ ጋር መጣሁን ስለ ኃይሌ ፊዳ ትነግረኛለች። እኔ ኃይሌ ፊዳ እና ዶክተር ሰናይ ልኬ ኦሮሞ ናቸው እያልኩኝ ስናገር ገባች። ኦሮሞ ናቸው እንዲ ያለችኝ ከዚህ ፊት እኮ ነው አይደል? አሁን ከየት መጣሁ እንደገና ደቡብ ኃይሌ ፊዳ አይናችን ነው ርዕዮተ ዓለሙ ኢትዮጵያዊ ማን ነው ምናምን ትለኛለች። በመድኃኒዓለም ኦሮሞ ናቸው አታውቅም እኮ። ሪዮት በጣም ጀግና ሴት ናት። በነገራቸው ሪዮት ስለ ሪዮት ከሆነ ሪዮት በጣም ጀግና የሴት ልክ ናትና ስለሷ ለማውራት ጂጂ ትንሽ ይጠይቅሻል። ቢያንስ 1-3 ዓመት ዝም ማለት አለበት ለሪዮት ለማውራት። ጂጂ ራሱ ነውር ነው። እኔ ከሷ ጋር ራሱ ዝም ብዬ አሁን 5 ደቂቃ ለተቀመጥኩት ደነቆርኩኝ። ዋንጋሪ ዛሬ የኦሮሞን ህዝብ አሳዝናል ቴዲ። በጣም የኦሮሞን ህዝብ በጣም ዛሬ በድለዋል። እስከ ዛሬ ተሳድባ አታውቅም። ዛሬ በደንብ ምን አረግን አንተ እቺ ዝም ብለህ ራሷን እኮ የምታይበት መንገድ እኮ የሚያስቀ ሚኒስተሩን 4 ኪሎ ያስገባሁት እኔ ነኝ ትላለች። ያጋልጣል እኮ አንዳንድ ጊዜ ኃይሌ ፊዳ ብሔር ብሔረሰብ ጥበቃ ስታደርግ አንተ እቻውን እንደው ኃይሌ ፊዳ እንኳን ማን እንደሆነ አታውቅም። ታውቃለህ ኃይሌ ፊዳ በእንደዚህ አይነት ሰው ኃይሌ ፊዳ ቢሰማት ራሱ አንቆ ይገላል። አሁን እሷ የምትናገረውን ቢሰማ በእውነት በሆነ ዛሬ አንተ ማዋራት ራሱ ስድቡ ለወርድ ነው። በእሷ አንደበት በወጡ ቀስታማ እሳቶች ብዙ ሰዎች ህይወታቸው ተበላሽቷል። አእምሮ ጤናውን ያጣ አባት አውቃለሁ። እዚህ አፕ ላይ ለአመታት የአእምሮ ጤናውን አጥቶ በብዙ የተሰቃየ ያንን እንደዛ ስታረግበት ሚስቱ እርጉዝ ነበረች እና ሰዎች ሞተዋል። ምድር ላይ በወረደ መልኩ ጥላቻ ተዘርቷል። ልጆች አልቀዋል እና እቺ እንደ መሰለሽ አንቺ ለልቲ በጀመርሻት መንገድ እንትን ቢያት እቺ ይበልጭ እኮ ለዲስከሽንም እኮ ማትሆን ሰው እኔ እኮ እግረ መንገዴን እንደው የምታስተላልፈው መልእክት ካለ ብዬ ነው ያስገባኋት እንጂ ጂጂ ምን ታውቃለች? አይ ባለፈው ተናግሬያለሁ። ሺዝ ዘ ፓስት እሷና አንድ ተባዕት ግለሰብ ፓስት ለማለት ወዳለው ሰላም ዋሉ። ግን በነገርሽ ላይ ይሁላ ውርደት ጂጂ እኔ ልንገርሽ የሰው ልጆች ላይ ያረግሻቸው ግፎች ምስኪን ቤተሰቦች ህፃናቶች ላይ ያረግሻቸውን ግፎች ነው እያሳደደሽ ያለው ለማለት ወዳለው። ቴንክ ዩ ሰላም ዋሉ። እኔ የሚያናደኝ ምን ታውቃላችሁ? እግዚአብሔር ምስክሬ ነው። ብዙ ጊዜ ስናገር ሰምታችሁኛል። እኔ በመርህ ነው የምናገረው። በተለይ ካለፉት 8 ዓመታት ወዲህ የኦሮሞ ፖለቲካ ኪነ ጥበብ በሁሉም ዘርፍ ፕሮግረስ ያሳየበት መንገድ ኢንክሬዲብል። እንደዚህ ነው ምናምን ብለን እንደዚህ እንደ ሰፈር እንደ እድር ምናምን የምታየው ነገር አይደለም። ለምሳሌ የኦሮሞ ፖለቲካ ሲባል ማወቅ አለበት። ቬሪ ፈርስት ቲንግ እኮ ብሔርተኞች እኮ ማወቅ ያለባችሁ እናንተ የወጣችሁበት ማህበረሰብ አምባሳደር ናችሁ እኮ። ግን አንደበቶቻችሁ ላይ የተነቀሳችሁ ቶሎ ብሎ የሚመጣባችሁ ነገር ምንድን ነው? እኛን ተጠላለ ጠልነ እኛ አይናችን ነው ጆሮአችን። እንደዛ የሚባል ነገር የለም። አይደለም አንድ ብሔር ውስጥ አይደለም 50 እና 40 ሚሊዮን ብር 50 እና 40 ሚሊዮን የሆነ ህዝብ ውስጥ ይቅርና አንድ ቤተሰብ ውስጥ እንኳን አንድ አይነት አስተሳሰብ እኮ የለም። ጀዋርና አብይ ምንድን ነው የሚያገናኛቸው? በአስተሳሰብ የወጡበት ማህበረሰብ ያመሳስላቸዋል።
ኃይሌ ፊዳ ማለት እኮ አብይ አህመድ ማለት እኮ ነው። ዶክተር ኃይሌ ፊዳ ማለት አንድ የተራበ ኢትዮጵያዊ መንገድ ላይ ሲያይ ወይም ደግሞ መኢሶን የሚባል ፓርቲ መሰረተ ሰው እኮ ነው። የመላ ኢትዮጵያ ሶሻሊስት ንቅናቄ ፓርቲ መሰረተ ሰው እኮ ነው። ስለ መላ ኢትዮጵያ ለውጥ የሚያስብ ሰው ነው። ለምሳሌ አንድ ችግርተኛ በርናዳይት የምትባል ነፍሷን ይማር ባለቤቱ ሞታለች። ባለፈው ስነግራችሁ ነበር። አንድ መንገደኛ ችግርተኛ መንገድ ላይ ወድቆ ካየ የዚህን ችግርተኛው አማራ ሊሆን ይችላል፣ ኦሮሞ ሊሆን ይችላል፣ ምንም ሊሆን ይችላል። ብሔሩን አይደለም የሚያው የሻለቃ መንግስቱ ኃይለማርያም ንግግር አስደምጫችኋለሁ። የዚህን ችግርተኛ ህይወት የመለወጥ ኃላፊነት በጫንቃዬ ላይ ነው ብሎ የሚያስብ ሰውዬ ነው። ምኑን ከምኑ ነው የምታገናኙት? በተቃራኒው ደግሞ ጀቡያ በተቃራኒው በኦሮሞ ስም የሚነግድ ነው። ሁለቱን እንኳን ሁለት ጎን ለጎን አስቀምጣ ስታወራ እኔ ለሱ ነው ኦሮሞን ሰደብክ ያልኩ። እሷን ስለ ኦሮሞ ህዝብ ልታወራ በማድረግ ለፍትህ ትቀርባለህ። በእውነት እንዴ በጣም አስገራሚ ነገር ነው። የኔ ሙድ መያዣ ናት። ግን እሷ ለራሷ የምሰጠው ቦታ መሬት እንድትይዝ እኮ ነው የምትናገረው። እሷ አሁን እኮ እሷ የምታስበው ታውቃለህ፣ ጡረታ ወታ ነው እንጂ አድግኛ አክቲቪስት ናት እኮ እሷ። በነገር ላይ በቃ ማህበረሰቡ ስትመራ የአያና ግሩፕ ያለችው ለምን እንደሆነ ገብተዋል። አያና አንድ ቀን የኦሮሞ አክቲቪስቶችን ሰብስባ አንድን ኦሮሞ ብላ ስትመክር እንዴት ሙድ እንደያዘባት ልነግርህ አልችልም። እየሳቀ ማለት ነው። አሁን እሷ ኦሮሞን አንድ ለማድረግ ስትመክር ማለት ነው ከአቅሟ በላይ ወደ ላይ የምትሸናቅ ነች። እማታውቀውን ነገር ስታወራ አያናን ታውቀዋለህ። አያና ሰው ሲጠርቡ እየሳቀ አፈር እኮ ነው የሚያበላ። ቀላሉ ነገር ኦሮሞን ትወዳለች አይደል? ሰው ኦሮሞን ትወዳለች አይደል? አንድ ሰው እኮ የወደድከውን ነገር ኦሮሞን ብትወድ የወደድከውን ነገር አንተ ለማድረግ ትጥራለህ። የማታከብር ሴት ኦሮሞ ልትሆን አትችልም። የወደድከውን ነገር ለምሳሌ አሁን አንድ ነገር ከወደድክ ሰባብረህም ቢሆን ኦሮምኛ አንድ ቃል እኮ አሰማም እኮ ሰው አትችልም። ጀርመንኛ ስትናገር ብትሰማ ሴትዮ ለኦሮሞ ህዝብ ራሱ የኮጠላቻ እኮ ነው። ግን የምታወራው ከወለጋ አድጋ ማለት ነው። ይሄ በጣም ኢንክሬዲብል እኮ እሷ የኦሮሞን እሴት ቢኖራት ቅድም እህቴ እንዳወራችው የኦሮሞ እናቶች መሰደቢያ ነው መገለጫዋ። እሷ ያንን ስለ ሀደ ሲንቄ ለማውራት ሞራሉ የላትም። ገብቷል። ልክ እሷ ይሄ እንትኑ ስድቡ የተመቻት መስሏት ልጇን እየሰደበች ባሏን እየሰደበች ገበናው አደባባይ ነገረ ስራምን አሁን እሷ ስለ ኦሮሞ ታውራ። በእውነት እንዲያው እኮ አንዳንድ ጊዜ ድፍረት አለማወቅ ግን እንዴት ደፋር እንደሚያደርግ። አረ ኖ የሶሻል ሚዲያ ገንናቸው ናቸው እንጂ ሶሻል ሚዲያ በቃ የሆነ ብሔረሰብ ይገደላል፣ ሻምፓኝ ይከፍታሉ፣ ዘን ቫይራል ይወጣሉ። ግን እነሱ ለራሳቸው የሰጡት ግምት አሁን እሷ የኦሮሞ ትግል መሪ ናት እኮ። በነገር ላይ በእሷ ቤት አብይ አህመድን 4 ኪሎ አስገብታ አሁን እሷ ፖለቲካ በቃኝ ብላ እንትን ናት። እሷ ምንድነው ጡረታ ላይ ናት እኮ አሉ። ምን ትዝ አለኝ እንዳለኝ ታውቃለህ ቴዲ፣ ኢትዮጵያን አይደል አንዳንድ ሙዚቃ የሚወዳደሩ ሰዎች አይታውቃለህ፣ ድምጻቸው ለንግግር እንኳን ቢናገሩ እንኳን ያስጣል፣ እንኳን ቢዘፍኑ ቢናገሩ ድምጻቸው የሚያስጠላ ሰው አይደል ሾው ላይ ቀርበው ይዘፍናሉ። እነሱ ሰዎች እንዴት እንደመጡ ታውቃለህ? ለራሳቸው የሰጡት ግምት። እኔ ድምፄ በጣም ዋው የተባለልኝ ሰው ብሎ መጥቶ ነው። አሁን ጂጂ ላይ ያዩት ነገር እሱ ነው። አብይ አህመድን 4 ኪሎ አስገባው ትላለች። አንዳንዴ ምን አለ ሰው የምትደግፈውን ሰው ለመደገፍ የምትወደውን ሰው አንዳንዴ መውደድም አለ። አንዳንድ ሰዎች ለምሳሌ እስክንድር ጋር እስክንድር በግላቸው የሚወዱ ሰዎች አሉ። ጀዋርን በግላቸው የሚወዱ ሰዎች አሉ። እኔም ደግሞ ጠቅላይ ሚኒስትሩን በግሌ እወደዋለሁ። ጠቅላይ ሚኒስትሩን በግሌ ስለወደድኩት የእሱን ጥፋት ደብቄ ብቻ ወደፊት አወጣለሁ ማለት አይደለም። አይታል እሷ ጀዋርን በግሏ ተወደድ ይተዋወቃሉ። ወደፊት አመጣቸው 4 ኪሎ ጠቅላይ ሚኒስትሩን አመጣውት ስትል ሼም ኦን ዩ ነው ይባላል። ጠቅላይ ሚኒስትሩ ይሄን ላስደምጣችሁ እስኪ እናንተን እንትን ንገሩኝ። ይሄን እኔ ፐርፐስሊ ራሱ ደንግጧል በመናገሩ። ጀስቸሩን ብታዩ ወይም ቪዲዮ በጣም በተደጋጋሚ አሳይቻችኋለሁ። በቃ 4 አማራጭ አለኛል። ፊት ለፊት እኮ ተናገረ እኮ ጀዋር። ከጀነራሎች ጋር እያወራኝ ነው። ማንኛውም መልካም አጋጣሚ በተገኘ ሰዓት ጠቅላይ ሚኒስትሩ ላይ እርምጃ እንወስዳለን አለ። ይሄ ምን የተደበቀ ሚስጥር ነው? ይሄው ያወራው በጣም የሚያሳዝን ንግግር። ግን ቴዲ በጣም የሚገርም ነገር ጀዋር ካሉት ፖለቲካ ከነ
የሜሶን መሪ ይቅርታ ማንንተ ኃይሌ ፊዳ ጋር የሚወዳደርም ሰው አይደለም። ባይዶሎጂ ብቻ እንዳምስተሄድ ባይዶሎጂ ሰማይና ምድር ናቸው። ስታተስ ራሱ ኃይሌ እኮ የፖለቲከኛ የሰው ልክ ነው። ውሃ ልክ ታውቃለህ። እንደነ ኃይሌ ፊዳ አይነት ሰዎች ኢትዮጵያ ውስጥ ጠፍተው ነው። ጀዋር ማለት መራራን እኮ ወደሱ የጎተተ ሰው ነው። 1997 እና የዛሬ 15-20 ዓመት ላይ አቶ ፕሮፌሰር መራራ ጉዲና ምን እንደነበሩና ተቀባይነታቸው አሁን ወርደው ተቀባይነት ከኦሮሚያ ክልል ደግሞ የሆነ መንደር ውስጥ እየወረዱ ነው። ኦልሬዲ አሁን እየከሰሙ ያሉ ሰው ናቸው ታውቃለህ። ጀዋር ወደሱ የጎተታቸው ሰው ናቸው። እና ኃይሌ ፊዳ እኮ አንተ ግሎባል የሆነ አስተሳሰብ ያላቸው ሰዎች ናቸው። ጀዋርን ከሱ ጋር ማወዳደር ለኔ ሼም። ጀዋር ጊዜ ያበቀለው ሰው ነው። ጊዜ ይሄ ልክ ላይክ እንደ ጂጂ ጊዜ ሰጥቶት የወጣ ሰው እንጂ እውቀትም አለው ብዬ ያልገምተም። ፖለቲካ ላይ ኦፖርቹኒስት ነው። በዛ ላይ ከፈለገ ኢትዮጵያኒስት ይሆናል፣ ከፈለገ ደግሞ አክራሪ ብሔርተኛ ሆኖ እዛ ውስጥ ይወሸቃል። ያገኘውን ሸለቆና ጎሬ የሚጠቀም ሰው ነው ጀዋር እንጂ አንድ የፖለቲካል አይዲዮሎጂ እንደነ ኃይሌ ፊዳ የጠራ አንድ መስመር ያለው ሰው አይደለም። ቅድማውን ጂጂ ምናለች? ኃይሌ ፊዳን ከእንትና ጋር አገናኘች። ከማነው ይሄ አዲስ አበባ ዩኒቨርሲቲ ከዋለልኝ ጋር ኃይሌ ፊዳ ማለት የማይገናኙ ሰዎች። ዋለልኝ ማለት እኮ ነፍሱን ይማረው አቦይ ፀሐዬ ማለት እኮ ነው። ወይም ደግሞ አቦይ ስብሐት ማለት እኮ ነው። አረቷት በእናትህ ቢቸግር ነው እንጂ እንዳለመታደል ሆኖ ኢንተርኔት ምንም በዚህ አጋጣሚ ጂጂ አንቺ እንትን ላይ መዝናኛ ላይ ብትሰሪ ይሻላል። ህዝባችን እንደዚህ አይነት ሰዎች መጫወቻ ሲሆን ታዝናለህ። በቃ አሁን እቺ በዚች ንግግር በእርግጥ ነው የዚች ንግግር ራሱ ለመስማት ይቀፋል እንጂ እንዲህ ያለ ሰው ራሱ ማለት ቴዲ ምን አለ ብሔረተኝነት የብሔረተኝነት ልዩ መገለጫ ብሔረተኛ ስትሆን ጭፍን ደጋፊ ነው የምትሆነው። ስሙ ብቻ እና እሱ ብቻ ያንተ ብሔር መሆኑ ነው እንጂ አየህ ማንኳን ምን እንደሆነ አትለይም። አየህ አረ የዚች ይለያል እናት የዚች ይለያል። ሴንስ አላቸው ቢያንስ። ጀዋር ራሱ በጻፈው መጽሐፍ የጀዋርን ባህሪ ልንገር ወንድሜ እንደተናገረው ጀዋር አሁን ኦሮሞ ነው፣ አሁን ሙስሊም ነው፣ አሁን ኢትዮጵያዊ ነው አላለም። መጽሐፉ ላይ ምን ብሎ ጽፈዋል መሰለህ? በጣም የሚገርም ባህሉን የሚገልጽ አንድ አረፍተ ፓራግራፍ ልንገርህ። ምን እንደሚል ታውቃለህ? አያቴን በጣም ወደዋለሁ ይላል። ስለ አያቱ በሚጽፍበት ቻፕተር ላይ አያቱ በአያቴን የወጣሁት ይላል። አይደብቅም በአያቱ እንደወጣ። አያቱ ያደረገውን ሲጽፍ ደግሞ ምን እንዳደረገ ታውቃለህ? አያቱ 17ኛ ሚስቱን ወደ ሐረር ለንግድ ሲሄድ የሚያርፍበት ሰውዬ እቺ ልጅ ታምራለች ይችለው ወደድካት እንዴ ብሎ በአንድ ጠመንጃና በአንድ ፈረስ የለወጠ ሰው ነው። ሄደች ይዟት ሄደ፣ በፈረስና በመሳሪያ ለወጣት፣ ተመለሰ ብሎ የጻፈው ጀዋር መሐመድ ራሱ አልጸጸትም በሚለው መጽሐፉ ላይ ነው። ሁለተኛ ያጎቱ ልጅ ዳረኝ ይችን ልጅ ብሎ አያቱን ይልካል ሽምግልና። አያቱን ልኮት አያቱ ልጅቷን ሳያንስ ሲወዳት አይ እቻ አትሆንም ብሎ ከልክሎ ለራሱ አገባት። እንዴት እኔ ሽምግልና የላኩን ልጅ አንተኔ አትሆንም ብለህ ታገባታለህ ብሎ ሲጠይቀው ለአንተ አትሆንም አልኩህ እንጂ ለእኔ አትሆንም አልኩህ ብሎ መለሰለት። በኋላ በእርግጥ ተጸጽቶ ሌላ ሚስት ዳረው ይላል። ይሄን የሚለው ጀዋር ነው፣ እኔ ያለ የጻፍኩት። ቲፒካል የጀዋር ባህሪ ማለት ነው። ቲፒክ ኦፖርቹኒስት፣ ቲፒካል የኦሮሞን እሴት የሚያውቅ ሰው ስለ ሰው እንደ ኃይሌ ፊዳ እንዳልከው ስለ ሰው፣ ስለ አትክልት፣ ስለ እንስሳት የሚጨነቅ ስብዕና ያለው ሰው ነው። ሰውን በብሔር አግሎ አፈር ከድሜ የሚያበላ ሰው አይደለም። የራሱን ወንድም በ21ኛው ክፍለ ዘመን ጀነራሎችን ይዤ እርምጃ ወስድበታለሁ ብሎ የሚል ሰው አይደለም። ኦሮሞነት እንዲህ አይነት ባህሪ አይደለም ያለው። ትክክለኛ እሴት ካለ በ21ኛው ክፍለ ዘመን ስለ ዲሞክራሲ እያወራ ስለ ሀሳብ የበላይነት እያወራ በዚህ ሌቭል ሄደ የኦሮሞን ፖለቲካ አፈር ከድሜ የምታበላ። ለእሷ ግን ጀዋር አየህ አይናችን ነው ትላለች። ብሔረተኛ ስትሆን እንደዚህ ጭፍን ነው የምትሆነው። አየህ የማታውቀውን ነገር ለማስረዳት ኃይሌ ፊዳ እቺ ልጅ እኮ መሰለህ ኢንክሬዲብል ለሌሎቹ የኦሮሞ ብሔርተኞች ራሱ ፌርነስ። እኔ በነገራችን ላይ
ብሔርተኞችን ቅድም ስናገር ነበር። አንዳንዴ ሰርገው የገቡ አሉ፣ ትክክለኛ ብሔርተኞች አሉ። አሁን ከኦሮሞ ብሔርተኛ ጋር እዚህ ጋር ባስገባቸው ብሔርተኛ ነኝ እንኳን ከሚለው ጋር ተግባባላችሁ እኮ። ክሊር የሆነ ልዩነት እንዳለ እኮ ያውቃሉ። ኢቨን በድሪባ ኩምሳና በጀዋር መሐመድ መካከል እኮ ልዩነት አለ። ዛሬ ልዩነት አለ እኮ። በበቀለ ገርባና በአብይ አህመድ መካከል ልዩነት አለ። የወጣበት ማህበረሰብ ያመሳስላል ማለት አስተሳሰብ አንድ ነው ማለት አይደለም። አሁን አንዳንድ ሰዎች የሚምታታባቸው የኛው ነው የኛ ማህበረሰብ ስለሆነ አሁን እኔ የማንኪያ ብሔር ነኝ አልኩ። በቁጥር 1500 ነን። 1500ዎችን አንድ አይነት አስተሳሰብ የለንም። 1300ዎቹ ጠንጋራ ብሔርተኞች ናቸው፣ የማይሰሙ ማለት ነው። የማንኪያ ነገድን ከነካ የሰዓት ዘንግ እንደመጨበጥ ነው ይለዋል። ሌሎች ደግሞ ይለያሉ። አሁን ኦሮሞ ሁሉም አንድ ነው እንደ ፋብሪካ ዕቃ አንድ አስብ። እንደዛ አማራ ሁሉ አንድ ነው፣ ትግራዋይ ሁሉ አንድ ነው፣ ስልጤ ሁሉ አንድ ነው። በአንድ አንገት ነው የሚያስበው። እንደዛ የሚባል ነገር የለም። ታዲያ እንደዛ ከሆነማ ምን ታዲያ ኖርን ታዲያ? እግዚአብሔርም እኮ ዓለም ላይ የተለያየ አይነት ህዝብ መፍጠር አይጠበቅበትም። ዓለም ላይ 7 ኦልሞስት ክሎስ ቱ 8 ቢሊዮን ህዝብ አለ። 8 ቢሊዮናችንም አንድ ከሆነ እኮ ለምን እግዚአብሔር አንድ ሰው መፍጠር ይጠበቅበት? በቂ እኮ ነው። እኔ ከሚስቴ ጋር አንተ ከሚስት ጋር ከልጆች ጋር እኮ አንድ አይነት ሀሳብ እኮ የለ አላችሁ? ከሚስቶቻችሁ ጋር የተለየ ሀሳብ የላችሁ? ኧረ አንዳንዴ ከራስን ጋር ማትስማማም። እኔ እኮ ጨፍልቀን እኮ የሆነ አሁን እሷ ሀሳቧ እንደ ጂጂ የሚያስብ ኦሮሞ መፍጠር ነው በእሷ ቤት። አሁን አሰበች አሉ እንግዲህ እንደዛ ነው የምታስበው። ይሄ እንደዛ ነው። ብሔርተኛ ማለት እኔ የሚገባኝ ይኸውላችሁ፣ እኛው ብሔርተኛ ብሆን ይህን ስም ብሔርተኛ ሲኮን እናንተ የወጣችሁበት ማህበረሰብ አምባሳደር ናችሁ። አምባሳደር ማለት የኦሮሞ ብሔርተኛ ከሆንክ ኦሮሞ ባህሉ ምንድን ነው? ቋንቋው ምንድን ነው? አመጋገቡ እንዴት ነው? ችግር ሲፈታ እንዴት ነው? የገዳ ስርዓት እንዴት ነው? ይህን ባገኘው አጋጣሚ ማስተዋወቅ አለብህ፣ ማወቅም አለብህ። አሁን ጂጂን ስለ ገዳ በጠይቃት ምን ታውቃለች? አማራ ብሔርተኛ ስትሆን ስለ አማራ ብሔር ማስተዋወቅ ነው፣ ባህሉን ጠንቅቀህ ማወቅ ነው። ብሔርተኛዎች ስትሆኑ ብዙ ጊዜ ብሔርተኛ ነን ብለው ቶፕ ደረጃ ላይ የሚቀመጡ ሰዎች እስኪ ስለ ብሔራቸው አስተዋውቁን ብትላቸው አቁም አቁም። ዛትስ ዋይ ከፖለቲከኞቹ ጋር አትስማሙ፣ ከብሔሩ ነዋሪዎች ጋር ግን ተስማማላችሁ። ለምሳሌ አሁን ከኦሮሞ ብሔርተኞች ጋር ቶፕ ላይ ካሉት ጋር አትስማሙ ትችላላችሁ። መሬት ላይ ግን ወርዳችሁ የኦሮሞ ህዝብ ግን አቅፎ ደግፎ ያኖራችኋል። ለምን? ኦሮሞ ራሱ ሰፉ የሚባል ባህል አለው፣ አኗኗር አለው፣ ስርዓቱን ያውቃል፣ ስትበደሉ ይሰማችኋል። እነዚህ ግን ኢንተረስት ግሩፖች ናቸው። አሁን ጂጂ ምንም የምታውቀው ነገር የለም። ከእሷ ጋር ራሱ ስለ ኦሮሞ ለማውራት ራሱ የኔን ጤና መጠራጠር አለባቸው። ብሔርተኛ ሲኮን እንዲህ ነው እንጂ የሚኮነው ግደለው፣ ቆረጠው፣ አንድ ላይ ነው የምናስበው። ትጠሉናላችሁ። ኦሮሞ ቢጠላ አንድ ቀን ታድራለህ እንዲህ በውስጡ። አማራ ቢጠላ፣ ህዝቡ ቢጠላ አንድ ቀን ታድራለህ። ትግራዋይ፣ ሌሎች ብሔር ብሔረሰቦች ቢጠሉ። ለዛ ነው እኮ ህዝቡ ይኖራል እኛ እንጋደላለን የሚባለው። ለዛ ነው። ስለዚህ ለዚች ቦታም ብዙ መስጠት አያስፈልገንም። እቺ ማለት የምታቋት ናት። እቺ ለታፕታፕ እንኳን ማትመጥን ሴት ናት። እንደው እግረ መንገድ እንደው ሪኩዌስት ስለላከች የሆነ የምታስተላልፈው መልእክት ስላለ ትንሽ እንትን ልበላት ብዬ ነው እንጂ ምንም አታውቅም እኮ። እቺ ምን ታውቃለች? ጀዋር ራሱ እኮ ከትላንትና አካባቢ መልስ ሰጥቷል። መልሱ አይተህ እንደሆነ ቲዩት አድርጓል። እሱ ብታይ የተናገረው ነገር እፍርት እንዳለው በውስጡ የጻፈውን መልእክት ብታይ በውስጡ እፍርት እንዳለ ያስታውቃል። መልሱ ላይ አንተን ሳይናገር ቀረ፣ በዚህም በዚያ ሚዲያ ውርጅብኝ ስላወረደ ሳይናገር ቀረ በሚል እሳቤ እፍርት ያለበት መልስ ነው የሰጠው። እሷ ከጀዋር በላይ ጀዋር ሆና እዚህ ላይ ጅል ስመጣ። ለማንኛውም ቴንኪው ሞጊልዳና ዋንጋሪ ከልብ ነው የማመሰግነው። ከልብ ሁለተኛ ግን እንደዚህ እንዳታሰድበን ፖለቲካ ይባል ነገር አለ። ቴዲ አረኔ እኮ ትመጣለች እኮ ሪኩዌስት ስጠይቅ እኮ ነው ያላስገባትም እኮ እኮ በገዳ ስርዓት ሞጋፈቻ አድርገን ቴዲን ኦሮሞ ብንል ይቀለናል። ጂጂን ኦሮሞ። ቴንክ ዩ ጋይስ። ሰላሙን ጋይስ ፕሊዝ። ጂጂን እንደ ቁም ነገር ወስዳችሁ ጂጂን አለች ምናምን ኦሮሞ እንደዚህ ውላችሁ ራሱ ማሰብ ለኦሮሞ ፌር አይደለም ቁም ነገር
በጂጂ ምክንያት ራስ ኦሮሞ እንደዚህ ያለ ምናምን ጂጂ ከአምስቱ የስሜት ሕዋሳት እኮ ሁለቱን ማጠቀስ ሰው ናት። ምንም እኮ የምታውቀው ነገር የለም። ምን ቻው እኔ ዝም ብዬ ነው ያስገባኋት እንጂ ምንም የምታውቀው ነገር የለም። ዛሬ ቫይራል ትወጣ በቃ ቁጭ አለች። ከተከራከረች በቃ ቤቷን ከፍታ አጀንዳ ጠሩባት ስለነበረ እዛ ነው ሮጣ መጣ እየተጠጋችው። ለማንኛውም እንዴት ናችሁ? ሁሉ ሰላም ነው? ሰላም ናችሁ ወይ? ሰላም ነው ወይ? ትንሽ መደበሪያ አግኝታችኋል? እሺ ሌላ ጥያቄ እንዴት ናችሁ? ልወጣ ነው። ወይ ግፍ ነው። አረ ግፍ ነው። ስማ እሺ ሌላ ጥያቄ እቺስ እኔ ከዚህ በኋላ እግረ መንገዴን በሆነ አጋጣሚ ወደፊት ከለታት አንድ ቀን ስለሷ ካላነሷ በስተቀር መቼስ ከዚህ በኋላ ስለሷ አወራላችሁ አጠብቁኝም። እሺ ስለ ነፂ የቀብሩን ቦታ ነግሬያችኋለሁ። ፕሊስ እየሰደበች ነው። ታዲያ ምን ችግር አለው? ዋናው እሱ ለሱ ነው የፈለገችው። እሺ እሱን ተዋት በእናታችሁ። የነፂ ቀብር የሚፈጸመው ነገ ነው። ስትሄዱ ባካችሁ የምትሄዱ ሰዎች እግረ መንገዴን ከቆዩ አይቀርችን ድጋሚ ዘግየት ብለው ለገቡ ሰዎች ልናገርና ልውጣ። አሁን ይሄ ውበት ለአንዱ ወይች ደግሞ አንቺን አይደለም የፈለግኩሽ። ኦኬ እሺ እሁድ ነገ ጠዋት ከ2 ሰዓት ተኩል ጀምሮ በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር ይፈጸማል። ስለዚህ ከ2 ሰዓት ተኩል ጀምሮ እዛ እንድትገኙ ተብላችኋል። እዛ ተገኙ። ካሜራ ሪከርድ ማድረግ፣ ላይቭ መግባት፣ ኢንተርቪው ምናምን ከተፈቀደላቸው ውጭ ዛሬ ማለት ነው። በእናንተ ዛሬ ነጋር ዛሬ ማለት ነው። በእኔ ነው። ይህን ታደርጋላችሁ። የመጨረሻው ኖት የታል? ይህንን ብለዋል። በተደጋጋሚ ልንገራችሁ። ይህን ነገር እንትን ብለው 2 ሰዓት ጠዋት ተኩል ጀምሮ ማለት ነው። እባካችሁ አክብሩን። ልባችን ተሰብሯል። ሀዘናችንን እንወጣበት ብሏቸዋል። ቤተሰቦች እየሰማችሁ ነው። ማንኛውም አይነት ቀረጻ የተከለከለ ነው። የአርቲስት ነፃነት ወርቅነህ ቤተሰቦች፣ ጓደኞችና የስራ ባልደረቦች በነገው ዕለት በሚከናወነው የቀብር ስነስርዓት ላይ የሚከተለውን ጥብቅ መመሪያ አስተላልፈዋል። ማንኛውም አይነት ቀረጻ የተከለከለ ነው። የቀብር ስነስርዓቱ ላይ ዩቲዩበሮች፣ ቲክቶከሮች እንዲሁም ሌሎች ማህበራዊ ሚዲያ አካላት ምንም አይነት ቪዲዮ መቅረጽም ሆነ ላይቭ ስርጭት ማድረግ ፈጽሞ የተከለከለ ነው። አሁን ልባችን ተሰብሯል። የምንፈልገው ሀዘናችንን መወጣት ብቻ ነው። የእናንተን የካሜራ ግርግር ዛሬን አንፈልግም። ምንም አይነት አንፈልግም። ሀዘናችንን እንወጣበት፣ ልጃችንን እንቅበርበት። እባካችሁ እንደ ባህላችን እንደ ወጋችን ሀዘናችንን በሚገባ እንወጣው። ነፃነታችንን አትጋፉ። በጣም ደክሞናል ብለዋል። ከህጋዊና ከተፈቀደላቸው አካላት ውጭ ካሜራ መደቀን በፍጹም ክልክል ነው። ይህን ታደርጋላችሁ ተስፋ አድርጋለሁ። ወዳጅ ቤተሰቦች፣ እሺ ሌላ አሁን ወደ ሰውነት ተራ መጣን። ቅድም እንትን ብለን ነበር። እሺ አሁን ኖርማል ሆነን። እሺ እንዴት ናችሁ? ሁሉ ሰላም ነው? ባላችሁበት አካባቢ ይዘንባል፣ ያካፋል? እሺ ጂጂ እየረገጠች ነው። እዛ ሄዳ እዛ ከምትመላለሰችው ጋር ትመላለስ። እሷ ለምዳለች። የሚመልሱላት ምናምን አሉ። እሷ አቴንሽን ነው የምትፈልገው። ቴዲ ይመልስልኛል ብላ ነው። ካለ ዛሬም ከዚህ በኋላ ከ1 ዓመት በኋላ ነው ስለሷ ትዝ የሚል። አሁንም ስታልፍ ነው ያዩዋት። እሺ ሌላ የመጨረሻ ጥያቄ
ኦኬ ሁላችሁም ታፕ ኮፒ ሊንክ ሼር ስላደረጋችሁ ልባይ ምስጋና ይድረሳችሁ። ነገ በተለመደው ፖለቲካዊ ውይይት እንገናኛለን። እዚህ ጋር ቴሌግራም ላይ ለጠፍኩላችሁ ቅድም ያላነበብኩላችሁ አንድ ነገር አለ። ስለዚህ አማራ ፋኖ የሚከተሉትን አመራሮች መርጧል። አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር፣ አርበኛ መከታው ማሞ ተቀዳሚ ምክትል ሊቀመንበር፣ አርበኛ ሀብቴ ወልዴ ምክትል ሊቀመንበር ለወታደራዊ ጉዳዮች፣ አርበኛ ሄኖክ አዲስ ምክትል ሊቀመንበር በፖለቲካዊ ጉዳዮች በማድረግ በፖለቲካዊ ጉዳዮች ነው ሰይሟል። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ እነዚህ ንቀጣጥም እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ከታች ለተዘረዘሩት መመሪያዎች አመራሮችን መድቧል። ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞ፣ ምክትል ወታደራዊ አዛዥ አርበኛ ምሬ ወዳጆ። ሌሎችን ቴዲ ሐዋሳ የቴሌግራም ቻናል ላይ ገብታችሁ አንብቧችሁ። እስከ 15 የተደረደሩ አሉ። ይሄ ነው አዲሱ እንትን ይሄን ይመስላል። ይሄን ነው ምለው። ታፕ ለኮፒ ሊንክ ሼሩ ለሁሉም ነገር ልባዊ ምስጋና ይድረሳችሁ። እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ። ቻው ቻው ቻው።